የሶማሌ ክልል ጅግጅጋና የምስራቅ አርሲ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤልሳ በቅዱስ ሲኖዶስ ውሳኔ መሰረት በተመደቡበት የምስራቅ አርሲ ሀገረ ስብከት መንበረ ጵጵስና በሆነችው አሰላ ደብረ ሚጽላል ቅድስት ድንግል ማርያም ቤተ ክርስቲያን እጅግ ደማቅ አቀባበል ተደረገላቸው። ቀደም ሲል በቋሚ ሲኖዶስ ውሳኔ ሀገረ ስብከቱን በጊዜያዊነት እንዲመሩ ተመድበው የነበሩት ብፁዕነታቸው በግንቦቱ የቅዱስ ሲኖዶስ ስብሰባ ውሳኔ መሰረት በቋሚነት እንዲመሩ በመወሰኑ ይህ ታላቅ አቀባበል ሊደረግላቸው ችለዋል። በአቀባበል መርሃ ግብሩም ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ዲዮስቆሮስ፣ የቅዱስ ሲኖዶስ ዋና ጸሐፊ ራያ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤልሳ፣ የሶማሌ ክልል ጅግጅጋና ምስራቅ አርሲ አህጉረ ስብከት ሊቀ ጳጳስ፣ ብፁዓን አበው ሊቃነ ጳጳሳት፣ የጠቅላይ ቤተ ክህነት የመምሪያ የሥራ ኃላፊዎች፣ የአሰላ ከተማ ከንቲባ ክቡር አቶ ስሜ ጸጋዬ፣ የሀገረ ስብከቱ የልዩ ልዩ የሥራ ክፍል ኃላፊዎች፣ የገዳማትና አድባራት አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን አባገዳዎችና በርካታ ምዕመናን ተገኝተዋል። ብፁዓን አበው ሊቃነ ጳጳሳት ቤተ ክርስቲያን ሲደርሱ ጸሎተ ወንጌልና ክዳን ከተደረሰ በኋላ በቅዱስ ሲኖዶስ ውሳኔ መሰረት የተዘጋጀው የሹመት ደብዳቤ በብፁዕ አቡነ ፊልጶስ የደቡብ ኦሞና አሪ ዞኖች ሀገረ ስብከት ሊቀ ጳጳስ የቅድስት ሥላሴ ዩኒቨርሲቲ ፕሬዝዳንት ተነበዋል። ለብፁዕ አባ ኤልሳ የአርሲ ሶማሌ ጅጅጋ አህጉረ ስብከት ሊቀ ጳጳስ በቅዱስ ሲኖዶስ ምልአተ ጉባኤ ውሳኔ መሰረት ከሚያዝያ 29 ቀን 2018 ዓመተ ምህረት ጀምሮ የአርሲ ሀገረ ስብከትን በቋሚነት ከሶማሌ ጅጅጋ ሀገረ ስብከት ጋር በአባትነት እንዲመሩ የተወሰነ መሆኑን እናሳውቃለን። የደብሩ ሊቃውንትም የቅዱስ ያሬድ ዜማና ቅኔን ያቀረቡ ሲሆን ለብፁዕ ጠቅላይ ዋና ስራ አስኪያጅ፣ ለብፁዕ የቅዱስ ሲኖዶስ ዋና ጸሐፊ፣ ለብፁዓን አበው ሊቃነ ጳጳሳት፣ ለብፁዕ አቡነ ኤልሳ እንዲሁም ለሌሎች ልዩ ልዩ ስጦታዎች ተበርክተዋል። በመቀጠልም ብፁዕ አቡነ ኤልሳ የእንኳን ደህና መጣችሁ መልእክት ያስተላለፉ ሲሆን ባስተላለፉት አባታዊ መልእክት ብፁዕ አቡነ ሳዊሮስ ለዚህ ክብርና ደረጃ ያበቁኝ አባት ናቸው ብለዋል። ብፁዕ ጠቅላይ ስራ አስኪያጅ በእውነት ከምስካየ ኅዙናን ጀምረው አባት ሆነው መምህር ሆነው እየመከሩ እንደው ያለውን በጎውን አቅጣጫ እየሰጡ አባትም እናትም ሆነው መምህርም ሆነው መካሪ ሆነው ዘካሪ ሆነው የኛ እዚህ ጋር መድረስ ትልቁን የአንበሳውን ድርሻ የሚወስዱ ብፁዕ አባታችን ብፁዕ አቡነ ሳዊሮስ ናቸውና እባካችሁ በደንብ አድርጋችሁ አመስግኑልን። ብፁዕነታቸው አክለውም የጠቅላይ ቤተ ክህነት ዋና ስራ አስኪያጅና የቅዱስ ሲኖዶስ ዋና ጸሐፊ ለቤተ ክርስቲያናችን በመናበብ በጋራ እየሰሩ በመሆናቸው ምስጋናን አቅርበዋል። ስራዎቹም ልማቱም ሁሉ አብረው እየሆኑ እየተናበቡ እየተነጋገሩ ቤተ ክርስቲያንን በዚህ ልክ እያሻገሩ ልማቱ ሰፊ ነው፣ አገልግሎቱ ሰፊ ነው። ቤተ ክርስቲያንን ከሚመለከተው አካል ጋር እየተነጋገሩ በእውነት ጠቅላይ ቤተ ክህነት ብትገቡ አውሮፓ ነው የሚመስለው፣ ቤተ መንግስቱ ነው የሚመስለው። እድሜ ከጤና ጋር ያድልን ብላችሁ በደንብ አድርጋችሁ አመስግኑልን። በዕለቱ ሰፊ ትምህርተ ወንጌል ብፁዕ አቡነ ፊልጶስ የደቡብ ኦሞና አሪ ዞኖች ሀገረ ስብከት ሊቀ ጳጳስ የቅድስት ሥላሴ ዩኒቨርሲቲ ፕሬዝዳንት ሰጥተዋል። ወአውሳ ጊዜ ኢየሱስ ወይቤሎሙ አቡየሂ እስከ ይዜ ይገብር ወአነሂ ከማሁ እገብር። የዮሐንስ ወንጌል ምዕራፍ 5 ቁጥር 17 ላይ ያለ ቃል ነው። ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ ራያ አህጉረ ስብከት ሊቀ ጳጳስ ባስተላለፉት አባታዊ መልእክት ብፁዕ አቡነ ኤልሳ ስራንና ሰራተኛን ማገናኘት የሚችሉ ጠንካራ አባት በመሆናቸው ቅዱስ ሲኖዶስ በሀገረ ስብከቱ የነበረውን ችግር አይቶ እንዲፈቱና እንዲያሳድጉ መመደባቸውን ገልጸዋል። ብፁዕ አባታችን አቡነ ኤልሳ እጅግ ጠንካራ ጽኑ አቋማቸው የማይወላውል እውነተኛ አባት ናቸው እና ቅዱስ ሲኖዶስ ለዚህ ሕዝብ በማሰብ ያለውን ችግር ሁሉ ያስተካክላሉ ብሎ በማሰብ ብፁዕነታቸውን መድቧል። ብፁዕ የቅዱስ ሲኖዶስ ዋና ጸሐፊ አክለውም በእምነታችን ከጸናን ሁሉም ያልፋል፣ መጸለይና ቤተ ክርስቲያናችንን መጠበቅ አለብን ብለዋል። ልባችሁ አይታወክ አይደንግጥ ይላል። እንግዲህ ያለነው በምድር ላይ ነው። ልጆቻችን አንዳንድ ጊዜ ደስታ፣ አንዳንድ ጊዜ ሐዘን፣ ዓለም ሁለቱንም የሚፈራረቅባት የሐዘንና የደስታ መድረክ ነች። የሆነ ሆኖ ግን አብዝተን ከጸለይን በእምነታችን ከጸናን የሚያውከን ነገር ሁሉ
እግዚአብሔር ያስወግድልናል። በመጨረሻም ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ከተማ የሀገረ ስብከት ሊቀ ጳጳስ በበኩላቸው ሀገረ ስብከቱ ቀደምት ቢሆንም ብዙ ያልተሰራበት በመሆኑ ብፁዕ አቡነ ኤልሳ ትልቅ ስራ ይሰራሉ የሚል ተስፋ እንዳላቸው ገልጸዋል። እንደ ቀደምትነቱ ብዙ ስራ ይጠበቅበት ነበረ፣ ብዙ ልማት ያስፈልግ ነበርና ወደ ኋላ የቀረ ብዙ ያልተሰራበት ሀገር ነው። ብዙ አልተሰራበት። ቅርብ ጊዜ የተነሱ ሀገረ ስብከቶች ብዙ ተሰርቶባቸዋል፣ ብዙ ልማት ለምቶባቸዋል። ይሄ ሀገር ታላቅ ሀገር ነውና አሁን እንግዲህ ከዚህ በኋላ ያለው እንግዲህ እግዚአብሔር ስለፈቀደ፣ ስለዚህ በቅርብ ጊዜ ብዙ ልማት እንደሚያሳዩም ተስፋ አለን። ብፁዕነታቸው አክለውም ህዝቡ በቋንቋ መማር እንዳለበትና ለሀገረ ስብከቱ ልማት መላው ማህበረሰብ ከአባቶች ጋር መቆም እንዳለበት አባታዊ ቡራኬና ቃለ ምዕዳንን በመስጠት የመርሃ ግብሩ ፍጻሜ ሆነዋል። ቤተ ክርስቲያናችን የሁሉም ናት፣ የሁሉም ብሔር ብሔረሰብ ናት የምንለው ብቻ ዋናው ምንድነው? ህዝቡ የሀገሩ ሰው በቋንቋ ይማር፣ የማይሰማው በቋንቋ ይማር። ይሄንን ነው ፍላጎታችን፣ ሀሳባችን፣ ሌላ ሀሳብ አይደለም። ሌላውን ጠልተን ሌላውን ለማቀፍ አይደለም። ስለዚህ በዚህ መልኩ እንዲሆን ሀገሩ እንዲለማ ህዝቡ በቋንቋው እንዲማር ትውልዱ ደግሞ ተምሮ ቤተክርስቲያናቸውን እንዲያውቁ ተተኪ እንዲፈጠር ይሄ ነው ሀሳባችን።